ነው 7-8 ዓመት በአውሮፓን አቆጣጠር 2018 2017 2016 2019 2020 በዛ ጊዜ አሁን ዮኒ ትልቁ ፕላትፎርሙ ዩቲዩብ ነበረ። ቲክታክ አልነበረማ የዛን ጊዜ ገባሽ ባለ። አሁን የቲክታክ እኮ የተለየ ነው እና የዛን ጊዜ የነበረው ደግሞ ሰዎችም ጥቂት ሰዎች ነበሩ። ሌላ ዜና የፖለቲካ ዜና ነው የሚያነብነው እንጂ እነሱም በጣም ጥቂት ቻናል። እኔ ፖለቲካውን በጂጂ ተከሽኖ አድርጌ ነው የሰራሁት። ፖለቲካውን በጂጂ ከሽኘው በቃ ጥብስ ነበር። ሰው ቁጭ ብሎ ነበር ባይ እና ደስም የሚል አሁንም አለ እኮ ፕሮግራም አስታውሳለሁ። በተለይ ያኔ ኢህአዴግ በነበረ ጊዜ በጣም ነበር ማይክ ይመጣልኝ ከጂጂ ጋር ያለው አጋጥሞኝ አያውቅም። የሚገርም ነው እሱ ነበር። እንዲያውም ጠብስ የዩቱብ የዮኒ ቪዲዮዎቹ ፕሮግራሞቹ አውድ ሳይ ባት 60% ስለ ጂጂ ነው። ወዝ የሚገርምሽ እሷም ደግሞ በልህ ከኔ ጋር መጣላቱን ትረሳውና ፖለቲካ ገብታ ትወቅጣለች። አማራውን ምናምን ትወቅጣለች በእኔ ንዴት ማለት ነው። እኔ ደግሞ ብዙ ወደዛ ሳልሄድ እሷ ላይ ነው ዝንጥልጥል አድርጊያ ትወጣለሁ። ቡዳ አይደለሁ። በጥብስ ቀልድ የለም በጥብስ ቀልድ የለም ነበር እና ደምረው እንዴነ ሰላም ነው ዮኒ ግን አረሳው አርቲስቱ ዩቲዩብ ላይ በመጀመሪያ እሱን ደገፍከው መጀመሪያ፣ ከዛ የሚስቱን ኢንተርቪው ሰማህ ማለት ነው። ደግፌው ማለት ነው። ከሰዓት ሚስቱን ደግፈ ወጣ። አረሰውም ጂጂ ሰምተሻ ኢሳም አበሻ የሚባል ሆዴን የቆሰለ ኢሳም ብቻ አይደለም ኢሳምን ደግፎት ኢሳም እንዲሁም እኔ ልጆች ነግሮኛል ደውሎ ዮኒን ሁሉ አመስግኖታል። እና ዮኒ ደግሞ የሚስቱን ነገር ወታ ሚስቱ እውነቱን አወጣች። ከዛ ኢሳም ደውሎ ምናም ዮኒን ቴንኪዩ ላደረክልኝ ምናም ብሎታል። ከዛ ዮኒ የሚስቱን እውነት ይሰማና መብራን 3 ሰዓት 4 ሰዓት አይሆንም ገለባበተው ነው የምልሽ። ሰውዬው ኢንዶሚኖ ነው የሆንኩበት። ወይኔ እሱ ብቻ ሳይሆን ይሄ ከእንግሊዝ ሀገር ሄደ የሚባል ዮናስ መንታ ወለደ ኢትዮጵያ ውስጥ የተባለ ዲኤንኤ ተመረመረ የተባለው መጀመሪያ ዘነጠልኩት አልኩ። ዘንጥየው ቪዲዮ ሰራውና ዲያስፖራ ስንባል እኮ እንዲደም ምናምን ብዬ ሩዋንዳ አደረኩት። ያቺ ሴትዮዋ የሆነ ቦታ ላይ ገብታ አልቅሳ ልጆቼን ክዶኛል፣ በዚህ ወጥቶ በዚህ ገብቶ ተጫወተብኝ፣ የምበላ የለም ብላ እኔ ሀገር ሰላም ነው ብዬ አልቅሳ ዘንጥየዋለሁ እኮ። ዮኒ ሁላችንንም ነው እሷ ማለት ግን ዮኒ በዚህ ፍጥነት እኔ ማወራው ዮኒ የሆነ ነገር ሀሳብ አቅርቦ አትሊስ ትንሽ ጊዜ ይወስድበታል ለመተቸት ማለት ነው። ይሄ ነው ጊዜ ይወስድበታል ለመተቸት። አንቺ አሁን ካደነቀሽ የሆነ ሼም ይዘዋል። የኢሳም እኮ ማውራለሽ የ3 ሰዓት ልዩነት ነው ያለው። ይሄ ስፔሻል ከኔ ኢማጂን 3 ሰዓት በፊት ስለ ኢሳም ክቦ ኢሳም በቃ በጣም ጨዋ ምናምን ብሎ ነግሮን፣ ከዛ የሚስቱን ኢንተርቪው ሚስቱ ወጣች ማለት ነው። ምን እንደሚያረጋት ምናምን ተናገረች። እሱንም አልወቅሰው። የሚስቱ ደግሞ እውነት ወጣ። ዋን ሳይድ ነበር የሰማው ገባሽ? የሰማው የኢሳምን ብቻ ነበር። ደግሞ ኢሳም ዳይሬክትሊ እሱን ከዛ አግኝቶት ምናምን አመስግኖት ነበር እና የሚስቱን እውነት ሲሰማ አላስቻለው። ከ3 ሰዓት ወጣና ዱቄት አደረገው። ከዛ ኢሳምን ቢል ጥሩ ነው ለልጆች ደውለው እንዴ 3 ሰዓት እኮ አልሞላውም ሲያመሰግን እውነት ወጣ። ምን ላይ ከሁለቱም ሳይድ እኔ አሁን ይመስለኛል እሱን ተማርኩኝ። ሚዲያም ላይ ከመቆየትን ብዛት ነው መሰለኝ ብዙ ጊዜ ላጥ ብለው መጥተው ስለ እናንተና ምን ትያለሽ ምናምን ሲሉኝ አላየሁም ነው የምላቸው። ኢቨን አይቼም ከሆነ በደንብ ማየት አለብኝ። የተሳሳተ ነገር መናገር አልፈልግም። በስተት የሆነ ነገር ብዬ እኔንም እንዲጸጽተኝ አሁን ስለ አዶናይና ስለ ጆን ዳንኤል በጣም ብዙ እንድል ፈልገው ነበርና ምንም አላልኩም አትኦል። እንደውም አብረው ቢሰሩ ያምራሉ ምናምን የሚል አስተያየት ብቻ ነው የሰጠሁት። በቃ አብረው ቢሰሩ የሚያምሩ ልጆች ናቸው፣ አንድ ያርጋቸው፣ ወጣቶች ናቸው ምናምን አልኩኝ። ገባክ?
ሰው በስሜታዊነት ባንዱ ሳይድ ይሆንና አሁን ላይ በጣም የተቸገርኩት ነገር የኛን ስሜት አንቺም ኑሪ የሚሉ ሰዎች መጥተዋል። ቪዲዮ ይሰሩብሃል፣ የሆነ ነገር ይሉካል። በግድ በቃ እኛ የተሰማንን ስሜት አንቺ ሊሰማሽ ይገባል which is really wrong። ሁሉም የየራሱ አቋም አለው፣ ሁሉም የየራሱ አመለካከት አለው፣ ሁሉም የየራሱ እይታ አለው። ስለዚህ ስሜቴን ታከብራላችሁ፣ ስሜታችሁን አከብራለሁ። ቸኩለክ የሆነ አንድ ሳይድ አይተ ስትናገር the next day ደግሞ ያኛውን ሳይድ አይተ ደግሞ ስትመጣ አይ ይሄን በዚህኛው በኩል ደግሞ እይታ ይሄ ነው ስትል ተገለባባጭ ነክ ይሏል። እንዲህ ብለሻል ነበር እንዴ ይሉካል። ይመጡና ሶ የሚሻለው ጊዜ ወስደክ ሁለቱንም ማዳመጥና የሆነ ሚዛናዊ ሆነክ አይ ቲንክ እኔ አሁን ሚዲያው ላይ የቆየው ስመጣ እየገባኝም መጣ መሰለኝ። ድሮ ወዲያው እዚህ ጋር ሲጻፍልኝ ነው ገባኝም አልገባኝም ኮሜንታተር በጻፈልኝ ሁላ ላወራ እችላለሁ። አሁን ላይ ግን ጊዜ ወስጄ ያለው እንደዛ ኤክስፒሪየንስ ይባላል። እሱ አየሽ ሞር ስታቂ አናላይዝ ታደርጊያለሽ ነገሮችን ቦት ሳይድ አይተሽ ሰምተሽ ምናምን ይሄ አሁን ምን ስማርት ዩ ማቹርድ ሆነሽ ነው አስተያየት የምትሰጪው። ዮኒም እኮ እንደዛ ነው። ቸኩል አሁን ከዮኒም ራሱ ታውቂያለሽ ከፌስቡክ ጀምሮ ቸኩል የሆነ ነገር ይናገርና አሁን ባለሀብት ከሆነች በኋላ ነው ነገሩ እየተቆጠረ ማቹሪቲ አይደለ? ባለሀብት በፊት እኮ ሞቅ አርጋውላ ትስቅ ነበር። አሁን ፈገግ ነው ምናምን ነገር የድህነት ሳቅን አቀው ነበረ። የዛሬና ያድርገው ይኸው እጅን አላቅም እሱን ግን የድሮ ሳቋንም ማምጡልኝ ቤተሰብ ብብቷን የሚኮረኩሯት እስኪመስላን ነበር። ድብልቅልቅ ያለ ሳቅ ከወንበሯ እየተነሳች የምትስቀው ሳቅ ሀብት ሲበዛ ምናምን አሁን ትንሽ ጥርሷን ታሳያለች ምናምን ላሽ ትላለች። ይሄ ቻፓ የሚያመጣው ባህሪ ነው አባቴ። ይህን እንድታውቀው ብዬ ነው። ገንዘብ የሚያመጣው ማቹሪቲ ነው ብትለው አይ እኔ ማን ነው ጉቺን አያታለሁ በጭቅጭቅ ውስጥ መሀል ነው ማየት ሲሪየስሊ በጭቅጭቁ በንትርኩስ መሀል ነው። ግን ካነ ስም ካነ ክላስ ነው አንድ የሆነ እኔ አዲስ አበባ ልጅ ነኝ፣ እሷ የድሬዳዋ ልጅ ነች። ለማስታረቅ ብላ ነው የምትወቀጠው። አያት አለ እሱ ብቻ አይደለም። እኔ የማወራልሽ እንደ ከተማ ልጅ ይኸውልሽ፣ አሁን የአዲስ አበባ ልጅና የድሬዳዋ ልጅ ሞሪም ሲሚላሪቲ አለ። ታውቂያለሽ አይደለም? የተወሰነ የከተማ ልጆች ስለሆነን ድሬዳዋ ለምሳሌ ናዝሬት የናዝሬት ሰው የአዲስ አበባ ልጅ ምናምን አይደለም የሆነ የተወሰነ ሲሚላሪቲ አለ የከተማ ልጆች እና ያንን አይብሻለሁ። ከዛ ደግሞ በንትርኮች መካከል ጨዋነት ምናምንም አይብሻለሁ። ቁጡብ ነሽ። ዝም ብሎ በሰደቡሽ አሁን እየወዳ በሰደበሽ ቁጥር ሄደሽ የእሱን የሚያህል ስድብ አታዘንቢም። ድፌንድ ታደርጊያለሽ፣ ግን ቃላት መረጣ ላይ አይብሻለሁ እና ያ ነገር ለእኔ ፐርሰናሊ እወደዋለሁ። ቢኮዝ እኔ ሰው ባውንደሪውን የሚጠብቅ ሰው ደስ ይለኛል። ገብቶሻል? ራሱን የሚያከብር ሰው ሊያዋርድሽ በሄደው ቁጥር በዛ ልክ እኔ አንድ ቀን አድርጌ ያውቃለሁ። የሆነ ያውቃል በጣም ነክተውኝ በሚፈልጉት መንገድ ተሳደብኩኝ። የሆነ ራሱ አይቶኝ አያውቅም። ዮኒና እኔ ከ10+ ዓመት በላይ ነው የምንታወቀው። ዮኒ አይተኝ ታውቃለህ? እንደዛ ሳውራ ዘር ያቆመን ያወራሁበትን ሁኔታ አይተህ ታውቃለህ? ሰምተህ ታውቃለህ? በጭራሽ። ግን በቃ አንዳንዴ እዛ ውስጥ ገበል እና ስሜትሽን የምትቆጣጠሪበት መንገድ አንድል የምታደርጊበት መንገድ ደስ ይለኛል። በዛው ነው መቀጠል ያለብሽ። ነው ይሄ ደግሞ በጣም ታክሲክ ነው። ቲክታኩ የሴጣን አንዷ ብላ የሴጣን መንደር ነው ብላለች። እውነቷ ነው። ቲክታክ የባለጌዎች መንደር ነው። እውነት ነው። ሆነስሊ ፕላትፎርሙ አሪፍ ነው፣ ግን የምንጠቀምበት አብሾች የምንጠቀምበት መንገድ ትንሽ ዋይልድ ነው እና በዛ ውስጥ ዲፔንድስ እንዳልኩ እንደምትውላቸው እንደምታያቸው ሰዎች ነው። አሁን ለምሳሌ የነ ቴዲ ሐዋሳ ቤት አሪፍ ቤት ነው። ገብተህ የምትፈልገውን አይነት ፖለቲካ ሸምተህ ትወጣለህ። ጭቡት የሚፈልግ ጭቡቴውን ይሸምታል። እንደምትፈልግበት ቦታ አለው ብቻ ቲክታክ። ይህንን አምናለሁ አብሊቭ እንዳያል እና ቦታ መምረጡ ነው የሚያስፈልገው ብዬ ነው የማስበው። ቦታ መምረጥ ግዴታ ነው ቲክታክ ላይ። በጣም ያስደነግጠሃል። እንዳልኩ ጨዋታ የምትወድ ፈታ ማለት የምትወድ አንዳንዴም ቁም ነገር እንዳልኩ ዶክተሮችም እኮ አሉ ቲክታክ ላይ በደንብ አድርገው ስለ ሜዲካል የሚያወሩ ብዙ አለ። ኢንጂነሮች አሉ፣ ስታክ ማርኬት የሚያስተምሩ አሉ፣ መጽሐፍ ራሱ ፓወርፉል የሆነ መጽሐፍ የሚያደርጉ አሉ። ቦታው ወሳኝ ነው ብዬ አስባለሁ። እኔ አሁን ለምሳሌ ብዙ ዶክተሮች ወይ ዱቅ ብዬ ከስራ አዳምጣል።
የሚጠቅመኝ ጭቡቴ ሲያምረኝ ምናምን ደግሞ እነ ጉቺ ጋር መጠን ዝገን እንሄዳለን። ሞር ግን ኢንተርቴን የሚያደርግ ምንድን ነው ላይቭ ባይ ኢትሰልፍ ስትረስፉል ገባ። ብዙ ሰው ሶሻል ሚዲያን የሚጠቀመው አይ ቲንክ ለኢንተርቴንመንት ነው ብዬ አስባለሁ። ኢንፎርሜሽንም ጋዘር ያደርጋል። ሞር ግን የሚመጣው